በዓለማችን አራቱ ማዕዘናት ስሟ ይታወቃል። በቆራጥነቷ ወደር የላትም። ወንድን ታስንቃለች ነው የሚባለው። የፖለቲካ ዕውቀቷን ብዛ ቢሆንም ሀገሯን ፓኪስታንን በጠቅላይ ሚኒስቴርነት ሁለቴ አንቀጥቅጣ መርታለች፣ በጉልበትም በዝርፊያም። እሷና ባሏ የዘረፉት የሀብት መጠን ተነግሮ አያልቅም። በወቅቱ ሚኒስቴር አድርጋ የሾመችው ባሏ በቅጽል ስሙ አቶ 10% ይባል ነበር። ለየትኛውም ውሳኔ 10% ጉቦ ስለሚቀበል። ይባሳልና እንደሚባለው የፋይናንስ ሚኒስቴር ሲሆን ደግሞ ቅጽል ስሙ አቶ 30% በሚለው ተቀይሯል። አወቅሽ ሲሏት እንደሚባለው ሲያቀብጣት ከቢንላደን ጋር በመነጃጀሷ መጨረሻዋ አደባባይ ላይ መገደል ሆኗል። በየቤታችን ስንሰማት ያደግናት ቤናዚር ቡቶ። ቤናዚርና ባሏ በመላው ዓለም ያከማቹትን የትየለሌ ሀብት በግልጽና በድብቅ ያወረሱት ልጃቸውም ሀብቱን ፍልስስ ብሎ እየተጠቀመበት ነው። እናቱንና አያቱን ለመገደል ወዳበቃቸው ፖለቲካም እየገባ ነው። በአሁኑ ወቅትም በሚኒስቴርነት እየሰራ ነው። ሀገሪቷን የመምራት ጽኑ ፍላጎትም አለው። እንደ እናትና አባቱ የመዝረፍ ፍላጎት ይኑረው አይኑረው ግን እስካሁን በውል አልታወቀም። ለመሆኑ ቤናዚር ቡቶና ባሏ ህልቆ መሳፍርት የሆነውን ሀብት እንዴትና በምን መልኩ ነው የዘረፉት? የልጃቸው ቀጣዩ ዕጣ ፈንታስ ምን ይሆናል?